ከሰዎች ጋር በእንግሊዘኛ መጫወት ከፈለጋችሁ የዛሬ ሐረግ በደንብ ይጠቅማችኋል። ደግሞ እያንዳንዱን ይዛችሁ በእውነትም ወደ ተግባር ከወሰዳችሁ ምን ያህል ዋው የሚያስብል እንግሊዘኛ ነው ዛሬ የምነግራችሁ። ዝግጁ ናችሁ? Let's get started. ክረምቱን ከኛ ጋር አሳልፉ። ለራሳችሁም ለልጆቻችሁም መማር የሚችሉበት ፕላትፎርሞች አዘጋጅተናል፣ በአካልም በኦንላይንም። ስለዚህ በእነዚህ ስልክ ቁጥሮች ደውላችሁ አሁኑኑ መመዝገብ ትችላላችሁ። የዛሬው ሐረጋችን have you ever ይባላል። have you ever የሚለውን ሐረግ ለምን እንጠቀመዋለን የሚለውን በተወሰነ መልኩ ላስረዳችሁና ከዛን በተለያዩ ሁኔታዎች ላይ ከሰዎች ጋር ለመጨዋወት የምትጠቀሙባቸው ምሳሌዎች እነግራችኋለሁ። have you ever የኤቨር መሃል ላይ የገባችሁ ለምንድን ነው ብትሉኝ፣ አሁን ብዙ ሰዎች እዚህ ጋር ይምታታሉ። ዲድ ዩ እና have you የሚለውን have you ever የሚለውን ለምንድን ነው አንድ አይነት የማይሆነው? ዲድ ዩ ብለን ከጀመርን ያ ነገር አድርገሃል ወይ ነው፣ በኃላፊ ጊዜ ላይ ተደርጓል ወይ ነው። ስለዚህ ያ ነገር መደረጉ ያለመደረጉን የጠየቃችሁ ነው ማለት ነው። have you ever ብላችሁ ግን ያወራችሁ ከሆነ እንዲህ አይነት ነገር በአጋጥሞህ ያውቃል ወይ ወይም ደግሞ እንዲህ አይነት ነገር አድርገህ ታውቃለህ ወይ? ስለዚህ ያንን ሰው ያሳለፈው ልምድ ወይም ያሳለፈው ኤክስፒሪየንስ እንዲያወራችሁ መንገድ የከፈታችሁ ማለት ነው። ስለዚህ ያን ሰው በቃ መጫወት ይፈልጋል ያ ግለሰብ ብሎ ይጀምራል ማለት ነው። ተግባብተናል? አሁንም መጀመሪያ የምነግራችሁ በተለይ ከጉዞና ከትራንስፖርት ጋር በተገናኙ 3 ምሳሌዎች ልንገራችሁና ከዛ ወደሚቀጥሉት ሁኔታዎች እንመለከታለን። አሁን ለምሳሌ አየር ማረፊያ በሰዓቱ አልደረሳችሁምና እንዲህ ማለት ፈልጋችሁ ኤርፖርት ውስጥ ናችሁ እና ኤርፖርት ውስጥ ሆነ በሰዓት ባለመድረስህ በረራው አምልጦህ ያውቃል ወይ ብላችሁ ስትጠይቁ ምን ትላላችሁ? አሁን ይሄ ጨዋታን ለማስጀመር ነው አይደለ? ስለዚህ ምን ትላላችሁ? have you ever missed a flight because you arrived late at the airport? ቀስ ብዬ ነገራችሁ። have you ever እቺን ጊዜ አትለወጥም አደራችሁ። have you ever missed a flight because you arrived late at the airport? ይህ አንደኛው ምሳሌ ነው። ሁለተኛው ምሳሌ ለመጀመሪያ ጊዜ በሄድክበት ከተማ ውስጥ ጠፍተህ ታውቃለህ ወይ? የሆነ ከተማ ላይ አዲስ ከተማ ሄዶ አንድ ሰው ጠፋበትን አጋጣሚ እንዲያጋራችሁ የጠየቃችሁ ነው። ስለዚህ አሁን ጨዋታም እየተነሳ ነው ማለት ነው። አስተውሉ እዚህ ጋር have you ever እንዳልኳችሁ አይለወጥም፣ ግን ከዛ በኋላ have you ever በኋላ የመጣውን ግስ በዚህ አጋጣሚ እንድታውቁት have ስለጀመረ አረፍተ ነገራችን በሃቭ ስለሆነ ሶስተኛ ግስ ነው የምንጠቀመው። verb 3 ይባላል በግራመር ደረጃ ማለት ነው። which means have you ever gotten lost? have you ever gotten lost in a city you were visiting for the first time? have you ever gotten lost in a city you were visiting for the first time? ስለዚህ ለመጀመሪያ ጊዜ የሄድክበት ከተማ ውስጥ ጠፍተህ ታውቃለህ ወይ ብላችሁ የጠየቃችሁ ነው፣ ወይ ታውቃለሽ ወይ ብላችሁ የጠየቃችሁ ነው። ሶስተኛው ምሳሌ የምታድርበት ቦታ ሳታዘጋጅ ጉዞ ወጥተህ ታውቃለህ ወይ ወጥተሽ ታውቃለሽ ወይ ብላችሁ ይህንን ጨዋታ መጀመር የምትፈልጉ ምን ትላላችሁ? have you ever taken a road trip without planning where to stay? have you ever taken a road trip without planning where to stay? ይሄ መጀመሪያው ምንድነው? የምሳሌ ካታጎሪ ነው። እሺ፣ ሁለተኛው ካታጎሪ ከምግብ ጋር በተገናኘ ምግብና ምግብ ቤቶች ውስጥ ማለት ነው። ይሄንንም ጨዋታን በተለይ ሬስቶራንት ሄዳችሁ ሊታወሩ ከፈለጋችሁ አዲስ ነገር ካለ በዚህ መልኩ መጫወት ትችላላችሁ። አሁን እንዲህ ማለት ብትፈልጉ መልኩ እንግዳ የሆነ ነገር ግን ጣዕሙ ደግሞ እጅግ በጣም የሚጣፍጥ ምግብ ቀምሰህ ታውቃለህ ወይ ብላችሁ መጠየቅ ብትፈልጉ ምን ትላላችሁ? በዚህ መልኩ ትጠይቃላችሁ። have you ever tried? ስለዚህ መቅመስ እዚህ ጋር ከምግብ ጋር በተለይ ስትጠቀሙ እንጠቀማላችሁ። have you ever tried ትሉና a food that looked strange but tasted amazing? have you ever tried a food that looked strange but tasted amazing? okay, the next one. ምግብ ቤት ውስጥ የሆነ ነገር አዘህ ወዲያውኑ የተቆጨህበት የምግብ አይነት አጋጥሞ ያውቃል ወይ እያላችሁ ነው። ይህንን በምን ጠይቃላችሁ? have you ever ordered something at a restaurant and regretted it immediately? have you ever ordered something at a restaurant and regretted it immediately? ይህንን እንዲህ ማለት ትጠይቃላችሁ ማለት ነው። እሺ፣ ሶስተኛው ምሳሌ ለቤተሰቦችህ ወይም ደግሞ ለጓደኞችህ ምግብ ሰርተህ ታውቃለህ ወይ ብላችሁ መጠየቅ ስትፈልጉ ምን ትላላችሁ?
Have you ever cooked a meal for your friends or family? Have you ever cooked a meal for your friends or your family? This is what? ሁለተኛው ካታጎሪ ነው። ሶስተኛ ካታጎሪ ከቴክኖሎጂ ጋር በተገናኘ እንዲሁ ኤክስፒሪየንስ መጠየቅ ስትፈልጉ ለጨዋታ እንዲመች ማለት ነው። ይሄን መጠቀም ትችላላችሁ። አሁን ለምሳሌ በስህተት ለሌላ ሰው መልእክት ልከህ ታውቃለህ ወይ? ወይም ሌላ ሰው መልእክት ልከሽ ታውቂያለሽ ወይ ብላችሁ መጠየቅ ብትፈልጉ ትላላችሁ። Have you ever sent a message to the wrong person by mistake? ስለዚህ በስህተት መልእክት ሌላ ሰው ልከሽ ወይም ልከህ ታውቃለህ ወይ? የይለፍ ቃልህን ረስተህ እንደገና ለመቀየር ተገደህ ታውቃለህ ወይ ሚሎስ አሁን ከቴክኖሎጂ ጋር ማለት ነው። So have you ever forgotten your password and had to reset it? Have you ever forgotten your password and had to reset it? Good job. የሶስተኛው ምሳሌ ከዚሁ ከቴክኖሎጂ ጋር በተገናኘ ማለት ነው። በሶሻል ሚዲያ ላይ ሊሆን ይችላል ወይም ደግሞ በኢንተርኔት ላይ አንድ ቪዲዮ ወይም የሆነ ነገር ፖስት አድርገህ ከዛም ወዲያውኑ ከተወሰነ ደቂቃ በኋላ አጥፍተህ ታውቃለህ ወይ ብላችሁ መጠየቅ ስትፈልጉ አሁን ጨዋታ ነው። ሰው ምን ትላላችሁ? Have you ever posted something online and then deleted it a few minutes later? Have you ever posted something online and then deleted it after a few minutes or a few minutes later ማለት ትችላላችሁ። Okay, number 4 ከምን ጋራ ነው? የዕለት ተዕለት አሳፋሪ የሆኑ ሁኔታዎች አሉ አይደል? እንደዚህ የሚያሳፍሩ ወይም ጥፍር ውስጥ የሚከቱ ማለት ነው። እነዚህ በጨዋታ መጠቀም ምን ማለት ትችላላችሁ? ለምሳሌ እንዲህ እጁን ላልዘረጋልህ ሰው ወይም ደግሞ ሃይ ብሎ ላላለልህ ሰው እጃችሁን እንደዚህ ወይም እጅህን እንደዚህ አንስተህ ታውቃለህ ወይ እያላችሁ ነው አይደል? የሚያሳፍር ነው አይደል? ሰው እንደዚህ ሳይላችሁ እንደዚህ ስትሉ ከዛ በኋላ ወይኔ ለኔ አይደለም ብላችሁ የምትሉበት ሁኔታ አለ። ሰው ይሄንን ለጨዋታ ስትጠቀሙ ምን ትላላችሁ? Have you ever waved at someone? Have you ever waved at someone who wasn't actually waving at you? Have you ever waved at someone who wasn't actually waving at you? እሺ፣ ሁለተኛው ሰውን በተሳሳተ ስም ጠርተህ ወይም ጠርተሽ ታውቂያለሽ ወይ ብላችሁ መጠየቅ ብትፈልጉ ምን ትላላችሁ? Have you ever called someone by the wrong name? Have you ever called someone by the wrong name? Good job. እሺ እንቀጥል። እነዚህ ሁሉ ወደ ተግባር መውሰድ ትችላላችሁ። ባይ ዘ ወይ አሁን የነገርኳችሁ ምሳሌዎች በሙሉ መጠቀም ትችላላችሁ። እሺ እንቀጥል። ትርጉሙ ባልገባህ ቀልድ ላይ ስቀህ ወይም ስቀሽ ታውቂያለሽ ወይ ብላችሁ መጠየቅ ብትፈልጉስ ምን ትላላችሁ? Have you ever laughed at a joke you didn't really understand? Have you ever laughed at a joke you didn't really understand? ስለዚህ ሳይገባህ አንድን ቀልድ ሰምተህ ከዛን ዝም ብሎ መሳቅ አጋጥሞ ያውቃል ወይም ዝም ብሎ የሳቅበት ሁኔታ አለ ወይ ብላችሁ ይጠይቃችሁ። ባይ ዘ ወይ በዚሁ አንድ ትሪክ ልንገራችሁ። አንድ ሰው እንዲህ ቢጠይቃችሁ እናንተ ካጋጠማችሁ ምን ትላላችሁ? Yes I have ትላላችሁ። ምክንያቱም ጥያቄው በምንድን ነው የተጀመረው? I have። ዝርዝር ማድረግ ከፈለጋችሁ yes I have ብላችሁ ከዛ በኋላ ትቀጥላላችሁ። ካላጋጠማችሁስ no I haven't ትላላችሁ ማለት ነው። no I haven't። ኦኬ፣ በዚህ መልኩ ነው መመለስ የምትችሉትና so this is it። ከሃቭ ዩ ኤቨር ብላችሁ ጥያቄ መጠየቅ ስትፈልጉ ይሄ ጨዋታውን የሚያስጀምር ሐረግ ነውና ጥያቄዎቹ በዚህ መሰረት ነው መጠየቅ የምትችሉት ማለት ነው። ካየዋችሁ በአራት ካታጎሪዎች አስቀመጥኩላችሁ። ስለዚህ ቀጥታ ይዛችሁ ወደ ተግባር መጠቀም ትችላላችሁ። የዛሬ ትምህርት ጠቃሚ እንደሆነ ተስፋ አደርጋለሁ። በሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።